ሰላም ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦቻችን ሁሉ ሰላም እነሆ ተገኝተናል። ዛሬ ከነገው ጨዋታችን ቀደም ብለን ምሳ ሰዓት ነው ነገ ጨዋታ የምናደርገው። በኢትዮጵያ 8 ሰዓት ተኩል የሚደረግ ጨዋታ ነው። የነገውን ጨዋታ እንደው ከመመልከታችን በፊት ስለ ቡድናችን መስማት ያሉባቸው ዜናዎች አሉ። በልምምድ ቦታ ላይ ያልተገኙ ተጫዋቾች አሉ። አዳዲስ ጉዳዮች በጣም አሉ እና እነኝህን ጉዳዮች በደንብ አድርገን እናያለን። ከወጡት ቪዲዮዎችና ፎቶዎች እንደምንረዳው ቲሙ በጣም ጥሩ ቡድን ነው። ይሄ ቦንዲንጉ በጣም ጠንክሯል። እንደው ኩኛና ሁሉ የቤንጃሚን ሼሽኮን ፍቅር ተመልክታችኋል በፎቶ ብዬ አስባለሁ። አሲስት ሲያደርገውም እንዲሁ አይቻለሁ ቪዲዮ ላይ የልምምድ ሴሽናቸው ላይ ኩኛ አሲስት አድርጎት ቤንጃሚን ሼሽኮ ጎል አስቆጥሯል። እቺ አክሮባቷ መገለባበጧ ነገር እንዳለች ነው ፎቶ ላይ። ቤተሰቦቻችን ግን ቤንጃሚን ሼሽኮ በቶሎ ጎል እንዲያስቆጥር እንመኛለን። በጣም የቀረበ ይመስለኛል ጎል ለማስቆጠር በቅርቡ ያስቆጥራል ብዬ አስባለሁ ተጫዋቹ። ለማንኛውም የቡድን ዜና አለን ለማለት ነው። ከነገው የምሳ ሰዓት ጨዋታ በፊት መስማት ያሉባችሁን ጉዳዮች ትሰማላችሁ። ስለ ኮቢ ሜኑ፣ ስለ ግብ ጠባቂያችን ሴል ላሚንስ የተነገረ ነገር አለ። እሱን የማቀርብላችሁ ይሆናል። ከዛ ውጭ ግን በስፋት ዛሬ ፕሮግራማችንን የሚይዘው የቤን ጃኮብስ አስተያየት ነው ወይም ኢንተርቪው በዩናይትድ ስታንድ ዩቲዩብ ቻናል ላይ ተጋብዞ ቀርቦ ነበር እንደተለመደው እና ሰሞኑን ሲወሩ ስለነበሩ በዩናይትድ ዝውውር ጉዳዮች ላይ ቅድመ ዝውውር ወሬዎች ላይ ምላሽ ሰጥቶባቸዋል። ለምሳሌ ከሰጠባቸው ጉዳዮች መካከል አንዱ የሩበን አሞሪምን እና የቁጥር አንድ ግብ ጠባቂ ስለሚባለው ይፈልጋል ስለመባሉ ጉዳይ፣ አማካይን በተመለከተ ስለ ባሌባና ዩናይትድ እውነት ጥር የዝውውር መስኮት ላይ አማካይ ያስፈርማሉ ስለሚባለው ነገር ግልጽ የሆነ ምላሽ ነው የሰጠበት። ከዛ ውጪ ደግሞ እንደው ዩናይትድ ሃሪኬንን ለማምጣት እንቅስቃሴ እያደረገ ነው ተብሎ ሰሞኑን መወራቱን ዜናውን እኛም ማድረሳችንን ታስታውሳላችሁ ቤተሰቦች። እሱ ስለዚህ ጉዳይ ያለውን መረጃ አሳውቆናል። ሌሎችም ጉዳዮች አሉ የተናገረባቸው ነገሮች ከምናምናቸው ጋዜጠኞች ቤን ጃኮብስ አንዱ ስለሆነ እንደው ዩናይትድን በተመለከተ ሰሞኑ የሰማችኋቸውን ዜናዎች ምላሽ በደንብ ታገኙበታላችሁ። ከዛ ውጭ ግን ሰሞኑን ዩናይትድ ያስፈርመው የ17 ዓመት ተጫዋች ኮሎምቢያዊ፣ ስለዚህ ልጅ ዛሬ እኔ እነግራችኋለሁ። የተረጋገጠ ዝውውር ስለሆነ አብራችሁን ስትቆዩ እንደተለመደው ቤተሰቦቻችን ቪዲዮ ላይክ እያደረጋችሁ ሰብስክራይብም ካላረጋችሁ አድርጉን። እስከፈቀዳችሁ ድረስ ጊዜያችሁ፣ ገንዘባችሁ፣ ፍላጎታችሁ እስካለ ድረስ እስከ መጨረሻው ቪዲዮን እንድትከታተሉን በታላቅ አክብሮት ነው የምጋብዘው። መልካም ቆይታ። በእንግሊዝ ፕሪምየር ሊግ የስድስተኛ ሳምንት ጨዋታዎች ነገ ይደረጋሉ። ዩናይትድ በኢትዮጵያ ሰዓት አቆጣጠር ምሳ ሰዓት ላይ ነው ጨዋታችንን የምናደርግ። ወደ 8 ሰዓት ከ30 የሚጀምር ጨዋታ ነው የዩናይትድ። ስለዚህ የስድስተኛ ሳምንቱን የመክፈቻ ጨዋታ ዩናይትድ እንዲያደርግ ፕሮግራም ወጥቶለታል ማለት ነው። ከጨዋታው በፊት ብዙ መረጃዎች ወጥተዋል። የሩበን አሞሪም ጋዜጣዊ መግለጫም ይጠበቃል። ቤተሰቦቻችን ግን ጋዜጣዊ መግለጫውን ጠብቆ ዜና ለማድረስ እናንተ በጣም ስለሚረፍድብን ግዴታ አሁን ከትላንት ልምምዶች የተወሰዱ እንደዚሁም ከአንዳንድ ከሚታመኑ ጋዜጠኞች የወጡ መረጃዎችን በዩናይትድ ቡድን ዙሪያ አፕዴት የምናደርጋችሁ ይሆናል። የተለየ ነገር ሩበን አሞሪም ይናገራሉ ተብሎ አይጠበቅም ከማረጋገጥ ውጭ በአንዳንድ ተጫዋቾች ጉዳት ላይ ማለት ነው ቤተሰቦች። እና የቪዲዮ እና የምስል እንዲሁ ማሳያዎች ወጥተዋል። ዩናይትዶች ልምምድ ሲያደርጉ ለመጨረሻ ጊዜ ወደ ለንደን ከማምራታቸው በፊት ከነኚህ ቪዲዮዎችና ምስሎች የታዘብነው ነገር ቢኖር በጣም ጥሩ ቡድን ላይ መሆናቸው ነው። ተጫዋቾች እንግዲህ አንድ ጨዋታ ማሸነፍ በተለይ ቼልሲ ድል ዩናይትድ በደንብ እንዲነቃቃ ሳምንቱን ፖዘቲቭ በሆነ መልኩ እንዲያሳልፍ ተጫዋቾቹም ደጋፊውም ኢቨን ረድቷል። ታውቃላችሁ አሁን ትልቁ ነገር የሆነ ጊዜ ዜና ስናደርሳችሁ ምን ብለን ነበር? ራትክሊፍ ለሩበን አሞሪም የነገሯቸው በጣም ቁልፍ ቃል አለ፣ ኮንሲስተንሲ የሚባል ነገር። ይሄ ቃል አሁን ለዩናይትድ በጣም ወሳኝ ነው። በተለይ ለመጪዎቹ ጨዋታዎች ላይ ይሰራል በደንብ። ለመጪዎቹ ሁለት ጨዋታዎች ላይ ቼልሲን አሸንፍን ኢትስ ኦኬ፣ እንዴት አሸንፍን የሚለው አሁን ብዙ ማተር አያደርግም። እንቀጥላለን። አሁን ቀጣይ ሁለት የምናገኛቸው ቲሞች ደግሞ ብሬንትፎርድ እና ሰንደርላንድ ናቸው። አይኖ ኢት ኢዝ ኖት ቢዚ ጌም ጀስት በቃ ፍሪ የሆነ ጌም አይደለም። 3 ነጥብ ዝም ብላችሁ በዛን በፈርጉሰን ዘመን እንደው ከነኚህ ቲሞች ጋር ስንገናኝ 3 ነጥብ እንግዲህ የግላችን ነው ብለን ደምረን ካልኩሌሽን የምንገባበት አይነት ጨዋታ አይደለም። የዘንድሮ እና ያለፉት ዓመታት ዩናይትድ ያን
የሚያሳየን እና እርግጠኛ እንድንሆን የሚያደርገን ዩናይትድ አይደለም። ነገር ግን ይሄን ኮንሲስተንሲ አሁን ሩበን አሞሪም ማምጣት የሚችሉበት ጥሩ ኦፖርቹኒቲ ቀርቦላቸዋል። ለዛ ነው እንደ ሪፖርቶች ከሆነ ራትክሊፍ ኮንሲስተንሲ ከዩናይትድ እፈልጋለሁ ሲሉ ሲሪየስ መሆናቸውን ያመለክታል። በሩበን አሞሪም ስራዎች ላይ ራሱ አሁንም ቢሆን ጫናው እንዳልቀነሰ ቼልሲን ቢያሸንፉ ለጊዜው ረገብ ብሎ ሊሆን ይችላል፣ ግን ይሄ ጉዳይ በረገበ እንጂ ቶታል ያልጠፋም ማለት ነው እና አሞሪም ኢቨን አቻ የሚወጡ ከሆነ በብሬንትፎርዱ ጨዋታ ጥያቄ ሊነሳባቸው ይችላል። ሌታሎን መሸነፉን ትተን ማለት ነው እና ዩናይትድ ይሸነፋል ተብሎ አይጠበቅም። ያሉት ተጫዋቾች ኳሊቲ ብሬንትፎርድ ለማሸነፍ እጅግ በጣም ከበቂ በላይ ነው። ጥሩ ጥሩ ዜናዎችም እንዲሁ ተሰምተዋል። በቡድኑ ዙሪያ ባለፈው በጣም ቁልፍና ወሳኝ የሆኑ ተጫዋቾች ለዩናይትድ መመለሳቸውን እንዲሁ ተመልክተናል። በተለይ ማቲያስ ኩኛ እንዲሁም ሜሰን ማውንት አሁን በዚህ ሰዓት ለዩናይትድ በጣም ወሳኝ ተጫዋች ነው። አምና ደግሞ በብሬንትፎርድ ሜዳ ባደረግነው ጨዋታ ሜሰን ማውንት በጣም ምርጥ እንቅስቃሴ ካሳዩ ተጫዋቾች መካከል አንዱ ነው። ስለዚህ ለነገውም ጨዋታ እነኚህ ሁለት ተጫዋቾች አቬይለብል ናቸው። ብሪያን ቦሞ ወደ ቀድሞ ክለቡ እንዲሁ ተመልሶ የሚያደርገው ጨዋታ ነው። ፊት ነው ተብሏል። የዚህም ተጫዋች የጤንነት ጉዳይ ለዩናይትድ ትንሽ አሳሳቢ ነበር። አሁን ግን ተጫዋቹ ከድካሙም ባገግሞ በሙሉ ፊትነስ ላይ ይገኛል ተብሎ መገለጹ ይሄም እንደ ጥሩ ዜና ተደርጎ ሊወሰድ ይችላል። ግን ማዝራዊ አይኖርም ተብሏል። ትላንት ልምምድ ሲሰሩ በወጣው ምስል መሰረት ማዝራዊ ያለመታየቱ ትንሽ ያልተጠበቀ ነው። የእሱን ቦታ እንዲሸፍን በሚል ከታችኛው ቡድን ሳም ማተር የተባለ ተጫዋች እንዲሁ ክለቡን የልምምድ ሴሽኑን ተቀላቅሎ ልምምድ ሲሰራ ተመልክቷል። ይሄ ተጫዋች ፕራይመርሊ ዊንገር ነው፣ ግን ሩበን አሞሪም ያው በራይት ዊንግ ባክ ቦታ ላይ ሊጠቀሙት አስበዋል፣ ወይንም ደግሞ የማዝራዊን ቦታ እንዲሸፍን ፈልገዋል ማለት ነው። ከኮቢ ሜኖ ጋም እንዲሁ ልምምድ እየሰራ እንዲሁ ሲያወራ ሲጨዋወት ታይቷል። ይሄ ተጫዋቸው በዩናይትድ አካዳሚ ከኮቢ ሜኖ ጋር አብሮ ተጫውቶ ያሳለፈ መሆኑን ተከትሎ ነው እንግዲህ አብረው ልምምድ ሲሰሩ አየነው ማለት ነው። በ2022 ዩናይትድ በነጋርናቾ እና ኮቢ ሜኖ ዘመን የኤፍኤ ካፕ ሻምፒዮን ሲሆኑ አንድ የቡድን አባል የነበረ የኮቢ ሜኖ በጣም የቅርብ ጓደኛ ነው። ቤተሰቦች ሌላው ስለ እንደው እዚህ ጋር ማንሳት ያለብን ስለ ዩናይትድ ልምምድ ሴሽን እና እንደው የትኛው ተጫዋች ሊሰለፍ ይችላል ከቼልሲው በተለየ መልኩ ለሚለው የሴን ላይመንስ ጉዳይ ተነስቷል። በጣም ብዙ ነገር ነው የተወራው ትላንት እውነት ለመናገር ስለዚህ የግብ ጠባቂ ስታቶች አልታይ ባይንደርን አይደግፉትም ተብሎ ከዚህ በፊት መረጃ ወጥቶ ዳታውን አድረሰናችሁ ነበር እና ከ23 ጎል ኪፐሮች ነው የተባለው እንግዲህ በፕሪሚየር ሊጉ ፊውቸር ካደረጉ በዚህ ሲዝን ማለት ነው። በተለያየ ምክንያት 20 ቲሞች ግብ ጠባቂያቸውን ሊቀይሩ ይችላሉ። ለዛ ነው 23 የተባለው። ስለዚህ በዚህ ሲዝን አልታይ ባይንደር ከ23ቱ ግብ ጠባቂዎች በፕሪሚየር ሊጉ ክለቦች ከተጠቀሟቸው 19ኛ ደረጃ ላይ ነው የተቀመጠው በሴቭ ፐርሰንቴጅ ማለት ነው። ይሄ በጣም የሚያስጨንቅ የሆነ ስታት ነው። አሁንም የዩናይትድ ጎል የመቆጠር ስጋት ሊኖርበት እንደሚችል ነው በአልታይ ባይንደር ተሰላፊነት የምታረጋግጡት። ከ10 የተቆጠሩ ጎሎች አሚን ከተሞከሩ ጎሎች 5 ይቆጠሩበታል ማለት ነው which is very dangerous ለማንቸስተር ዩናይትድ ይሄ ትልቅ አደጋ ነው ማለት ነው። በቃ እጁ ያፈሳል ዩናይትድ ከሁለት ሙከራዎች አንድ ኦን ታርጌት ሙከራ ያውም እኮ ነው አንድ ጎል ይቆጠርበታል እንደማለት ነው። እና ሰሞኑን እየወጡ ካሉ ዜናዎች እንደምንረዳው ከሆነ ባይንደር ጉዳት አለበት ተብሏል። እኔ አልገባኝም ጉዳቱ ምክንያት ምን እንደሆነ እንዴት እንደተጎዳ በምን ምክንያት እንደተጎዳ ምንም ግልጽ የሆነ መረጃም የለኝም። ግን በጉዳትም ላይሆን ይችላል ብዬ እንዲሁ ጠረጥራለሁ። ምናልባት ሴን ላይመንስ ቀጣይ በብሬንትፎርድ ጨዋታ ላይ ቋሚ ተሰላፊ ሆኖ የሚሰለፍበት እድል አሁን ሰፍቷል ብለው የምናምናቸው ጋዜጦች ሁሉ እንዲሁ ሳይቀር እየዘገቡ ነው የሚገኙት። የዩናይትድ ሪፖርተር ሆነው የሚያገለግሉ እነ ሳሙኤል ሉካረስት የሜን ጋዜጣ ጸሐፊዎች ሁሉ ይሄን ነገር እየዘገቡት ነው ያሉት። አሁን ለዘሰን ነው ኦፍኮርስ የሚዘግበው ሳሙኤል ሉካረስት። ይሄ የሴን ላይመንስን ጉዳይ እንደው ሰፋ አድርገን እናውራው ከተባለ ዘሰን ጋዜጣ በወጣው መረጃ መሰረት ያው አሁንን ዘሰንን ጋዜጣ የዩናይትድ እንደ ዋነኛ ምንጭ ይሆናል ብዬ ስናገር ነበር። በሉካረስት ምክንያት ያ የሆነ ነው ያለው እና ከልምምድ ሜዳ ላይ እንደተረዳሁት እና ክለቡ ውስጥ ከሚናፈሱ ወሬዎች እንደተገነዘብኩት ከሆናል ሴን ላይመንስ በዩናይትድ የልምምድ ሴሽን ላይ እያሳየ የሚገኘው ብቃት
በጣም አስገርሟቸዋል። ሩበን አሞሪምን የክለቡን እንዲሁ ተጫዋቾች ብቃቱ በጣም ከማስገረም አልፎ እንደውም ለተጫዋቹ ቅጥል ስም ሁሉ መስጠት ደርሰዋል ዩናይትዶች ተጫዋቾች ተብሎ ተገልጿል። ይሄ ቅጽል ስም ደግሞ ለሴን ላሜንስ የተሰጠው አይረን ዱም ይባላል። ያው ይሄን አይረን ዱም ስለሚባለው ነገር ማብራራት እንዲሁ አያስፈልግም፣ የፖለቲካ ፕሮግራም ስላልሆነ ማለት ነው። ቤተሰቦቼ ግን የብረት አጥር ብሉት በቃ ሲምፕሊ ባጭሩ በአማርኛ ስንተረጉመው ኤግዛክት የሆነ ትራንስሌሽን ላይሆን ይችላል። ግን ይሄ ግብ ጠባቂ ልክ እንደ አይረን ዱም ነው። የተመቱበት ኳሶችን በሙሉ ልጁ ይመልሳል ወይ የመመለስ ኳሶችን የማምከን አቅም አለው የሚል በጋዜጦች ብዙ የተወራለትን ቅጽል ስም እንደሰጡት ተገልጿል። ግን ነገ እናያለን። እስቲ አሞሪም እውነት ይህን ተጫዋች በቋሚነት ግብ ጠባቂ ቦታ ላይ ያሰልፉታል የሚለውን ምላሽ ከጨዋታው መጀመር ቀደም ብለን 7:30 ላይ እንዲሁም እናረጋግጥ ይሆናል። ቀድሞ አሰላለፉ ስለሚወጣ ማለት ነው። እና ዩናይትድ ስታንድ ላይ ግን እዚህ ጋር እንደው ጠቅሼው ልለፍና ቤን ጃኮብስ ቀርቦ ነበር ትላንት። በብዙ ጉዳዮች ላይ ነው ስለ ዩናይትድ ተጠይቆ ምላሽ የሰጠው። ቤን ጃኮብስ ምላሽ ከሰጠባቸው ጉዳዮች መካከል አንዱ ስለ ግብ ጠባቂ ነው። እሱን አያይዤ እንዲሁ ላውራችሁ እና ይሄን እናብቅ። ሩበን አሞሪም አሁንም ቁጥር 1 ግብ ጠባቂ እንዲፈርምላቸው ለክለቡ ፑሽ እያደረጉ ነው ብሏል። ነገር ግን ሴን ላሜንስን እንዲሁ እንዲሞክሩት ቴስት እንዲያደርጉትም በክለቡ በኩል ከፍተኛ የሆነ ፍላጎት አለ። አሰልጣኙም ቢሆን ተጫዋቹን በቅርቡ በሚደረጉ ጨዋታዎች ላይ ቋሚ አድርጎ ሊጠቀመው ያስባል እሱ የሚለው እና አይዲያው ምንድን ነው? ሴን ላሜንስ ኦፍኮርስ ታለንት አለው። ወደፊት ምናልባት የዩናይትድን ግብ ጠባቂ ቦታ ለቀጣዮቹ 10 ዓመታት ከዛም በላይ ሊያገለግል የሚችል ሂውጅ ታለንት ያለው ግብ ጠባቂ ነው ብለው ያስባሉ። ግን ልጁ አሁን ሬዲ ነው ለእንግሊዝ ፕሪሚየር ሊግ በጣም ጫና ላለበት እና እንደ ቤልጅየም ፕሮ ሊግ በስታንዳርድ እጅግ ላቅ ያለና ከፍ ባለው ፕሪሚየር ሊግ መጥቶ ጫናውን ተቋቁሞ ልጁ ጥራት ባላቸው ተጫዋቾች ነው የሚፈተነው እና የመቋቋም ችሎታ አለው ወይ የሚለውን ቀስ በቀስ ነው ልጁን ለማላመድና ለመፈተሽ ቴስት ለማድረግ ጥረት የሚያደርጉት ብሎ ገልጿል ማለት ነው። እና ኦናና ክለቡን በቋሚነት መልቀቁ እንደማይቀር ቤን ጃኮብስ እንዲሁ አረጋግጧል። ተጫዋቹ አሁን ከዩናይትድ ጋር ያለው እህል ውሃ እንዳበቃ ነው። ከዚሁ አይመለስም ተብሎ የሚጠበቀው እዛው ትራብስፖር እንደሚቆይ በቋሚነት ፈርሞ ይጠበቃል። ባይንደርም በዩናይትድ ቤት አይቆይም፣ ከዩናይትድ መልቀቁ አይቀርም ብሏል። ስለዚህ ሩበን አሞሪም በዚህ ምክንያት ነው አሁንም ቁጥር 1 ግብ ጠባቂ እየፈለገ የክለቡ አመራሮች እንዲያስፈርሙለት እየጠየቀ ይገኛል ብሎ የተናገረው። ሰሞኑንም ዜና አድረሰናቸዋል። የኤሲ ሚላኑ ግብ ጠባቂ የዩናይትድ ኢላማ ስለመሆኑና ከቼልሲ ጋር እንደሚፎካከሩ የተዘገበ ጉዳይ ነው። በኮቢ ሜኖ ላይም እንዲሁ አስተያየት ተሰጥቷል። ቤተሰቦች ነገ ትክክለኛው ተጫዋቹ ጨዋታ የማድረግ እድል የሚያገኝበት ጊዜ እንደሆነ ይታመናል። ኮቢ ሜኖ ጠንክሮ እየሰራ ነው ተብሏል። ልምምድ ሜዳ ላይ እንደውም ሩበን አሞሪም የተለየ ልምምድ ሴሽን ሁሉ እየሰጠው ነው። የ6 ቁጥር ቦታን ሚና እንዴት አድርጎ መወጣት እንዳለበት እያስተማረው ይገኛል ተብሎ ተገልጿል። ይህ የሚያመላክተን በተጫዋቹ ሚናውን መወጣት ላይ ጥያቄ እንዳለው ነው አሞሪም። ምክንያቱም የተለየ ትሬኒንግ ሴሽን ሰጠው ለተጫዋቹ ማለት እንዲያሻሽል የሚፈልገው ያጫወት ስታይል አለ ማለት ነው። እዛ ቦታ ላይ ትኩረት አድርጎ ነው በግል አሞሪም ለኮቢ ሜኖ ለየት ያለ ስልጠና እየሰጠው የሚገኘው ተብሎ የተነገረው። ሜኖም በጣም ጠንክሮ እየሰራ ነው አሞሪምን ለማሳመን ኢምፕሬስ ለማድረግ እና ወደ ቋሚ 11 ቦታ ላይ እንዲያሰልፈው ለማድረግ በትጋት እየሰራ ነው የሚገኘው ተብሎ ተገልጿል። ኢቨን ፕራይቬት ቺፉን ሁሉ ቀይሯል የተባለው ምግብ የሚያዘጋጅለት። ስለዚህ በብዙ መልኩ ነው ማለት ነው የግል አሰልጣኝ በመቅጠር ከሩበን አሞሪም ጋር የግል ስልጠና ስራዎችን በመስራት የግል ሼፎችን እንዲሁ በመቅጠር የተለየ የአመጋገብ ስርዓትን በመከተል ሁሉ አሞሪምን ኢምፕረስ ለማድረግ እየጣረ እና በጥረት ላይ የሚገኝ ተጫዋች እንደሆነ ተመልክቷል። እና ትላንት ኦፍኮርስ ዜና ላደረስኳችሁ ከትላንት በስቲያ በነበረ ዜናችን ላይ አንዳንድ ቤተሰቦች እንዲሁ አስተያየት ሲሰጡበት ነበር። መንጌ መነኝ አሞሪም አሁንም ካዛሚሮና ኦጋርቴን ነው አማካይ ስፍራ ላይ ሊያጣምር የሚችለው በብሬንትፎርዱ ጨዋታ ብላችሁ ስጋታችሁን ገልጻችሁልኛል። ሊሆን ይችላል፣ ሊያደርገው ይችላል። አሞሪም አያደርገውም አይባልም። እኔ 100% ፉሊ ኮቢ ሜኖ ላይ እምነት አለሁ ብዬ አላስብም። ነገር ግን ከተጫዋቹ ብቃት ማጣትም አንጻር እንዲሁ አይመስለኝም። ቤተሰቦች ምናልባት የሆነ አሞሪም የታየው በዚህ ተጫዋች እና እሱ በሚከተለው ያጫወት ስልት ላይ
ተጫዋቹ ቦታውን በደንብ አድርጎ ሚናውን ይወጣል ብሎ የሚያምን አይመስለኝም። ለዛ ነው በግል እንደዚህ ባለ መልኩ ስልጠና እየሰጠው ያለው። ግን እስቲ ነገ ተቀይሮ ገብቶም ቢሆን ብቻ ቋሚ ተሰላፊ የሆነው ኮቢ ሜኖ የመጫወት እድል እንደሚያገኝ ነው እንግዲህ ሁላችንም የምንጠብቀው። ነገ ይሄን ተጫዋች እንግዲህ ከቤንች ማስነስቶ የማይጠቀመው ከሆነ አሞሪም እንደው ችግር አለበት እውነት ኮቢ ሜኖ ላይ ያጠቃቀሙ ትክክል አይደለም ብለን እንወቅሰው ይሆናል። ግን ቋሚ አድርጎም እንዲሁ ሊጀምር የሚችልበት እድል ሰፊ እንደሆነ ነው ኮቢ ሜኖ በነገው ጨዋታ የተገለጸው። ዜናዎቻችን ይቀጥላሉ። አድማጮች ይህንን ቪዲዮ ሁላችሁም ላይክ ካላደረጋችሁ ላይክ እንድታደርጉት ላስታውሳችሁና ወደ ቀጣይ መረጃችን እንደዚሁ እንለፍ። ቀጣይ መረጃችን የሚሆነው የዝውውር ዜና ነው። ሰሞኑን ተወርቷል። ከትላንት በስቲያ ጀምሮ ነው በጣም በጥብቅ እየተወራ የሚገኘው። አሁን ግን ኦልሞስት ተረጋግጧል እና ስለተረጋገጠ ይሄን ተጫዋች በተመለከተ ያው ማውራታችን ግድ ነው። ዛሬ 17 ዓመቱ ነው። ዲፌንሲቭ ሚድፊልድ ተጫዋች ነው። የተጫዋቹ ስም ኦሮስኮ ተብሎ ነው የሚጠራው። ለፎርት ዜላ ነው የሚጫወተው ማለት ነው እና ይህን ተጫዋች ዩናይትዶች ያስፈረሙት ያው ታዳጊ ተጫዋቾችን ከመላው ዓለም አድኖ የማስፈረም ስትራቴጂ የተከተሉ እንደሆነ ባለፉት ጥቂት ዓመታትም በርካታ ተሰጥኦ ያላቸውን ተጫዋቾች ወደ ካሪንግተን እያመጡ እንደሆነ ታውቃላችሁ። የዛ ፕሮጀክት አካል ነው ማለት ነው። ይሄ ተጫዋች ኦሮንስኮ የተባለው ተጫዋችን ዩናይትድ ሲያስፈርም የከፈለው $1 ሚሊዮን ነው ተብሎ በጣም ርካሽ ገንዘብ ነው። በፓውንድ እንደውም ወደ 750 ሺህ ፓውንድ አካባቢ የሚጠጋ ገንዘብ ነው የከፈለው ዩናይትድ ለዚህ ልጅ ተብሎ የዩናይትድ ደጋፊዎች እንደውም አንዳንድ ገጽ ላይ ከራሂም ስተርሊንግ የ2 ሳምንት ደሞዝ ጋር እያነጻጸሩ ሲያወሩ እንደዚሁ ተመልክቻለሁ። ንጻሬውን ማለት ነው በራሂም ስተርሊንግ የ2 ሳምንት ደሞዝ አስፈረበው በሚል ማለት ነው። ኤኒዌይስ ግን አሁን ቁም ነገሩ ይሄ ሳይሆን ቤተሰቦች ልጁ ምን አይነት ልጅ ነው እንደው ታለንት ባለው ወይ ለሚለው ቪዲዮን እንድታየው ምክራችኋለሁ። ዩቲዩብ ላይ ቆንጆ ነገር የዩቲዩብ ይሄ ነው። ይህን ታይም በፈለጋችሁት ሰዓት ለአንድ ተጫዋች ሰርች አድርጋችሁ ብቃቱን ማየት ትችላላችሁ። አይደክምም። ቦክስ እስከ ቦክስ ድረስ መሮጥ የሚችል አቅም ያለው ልጅ ነው እና በጣም ሪሌንትለስሊ ነው ፕሬስ የሚያደርገው። ልክ ሜሰን ማውንት አሁን ፕሬስ በሚያደርግበት መንገድ ሳይደክም በደንብ አድርጎ ፕሬስ የሚያደርግ ኢቨን 90 ደቂቃ ላይ ልክ ጨዋታውን እንደተጀመረ አድርጎ የመሮጥ ስታሚና ወይም ትንፋሽ ያለው ልጅ ነው። ፊዚካሊ ስታዩት ልጁ በጣም ጥሩ ፊዚካል አለው። ለአንድ ጥሩ የሆነ ዲፌንሲቭ አማካይ የሚያስፈልግ የተክለ ሰውነት ተፈጥሯዊ ስጦታ አለው። ቁመቱም ቢሆን እንዲሁ በጣም የሚያስገርም ነው እና ከካሴዶ ጋር አጫወቱ ትንሽ ተመሳስሎብኛል ከካሴዶ ጋር በቁመትና በፊዚካሊቲ ግን ኢቨን ከካሴዶ በላይ ልጁ የሚሆንበት እድል ወደፊት በጣም ሰፊ ነው ማለት ነው። ልጁ ገና እያደገ ያለ ልጅ መሆኑን ተከትሎ ገና 17 ዓመቱ ነው። በዚህ እድሜው ደግሞ ይሄን ፊዚካል እና ይሄን ተክለ ሰውነት የሚኖረው ከሆነ ወደፊት ደግሞ በጣም ጠንክሮ ይሰራ ተጫዋቹ ከሱ የበለጠ አካላዊ ቁመና ይኖረዋል በደንብ አጫወቱም ቢሆን ደግሞ ከካሴዶ ጋር ተመሳሳይ መሆኑን ተከትሎ የሚሻሻልበት እና እንደው ዩናይትድ ካሴዶን ለማስፈረም ጥረት አድርጎ ካጣው በኋላ ምናልባት ያካካሰ ይመስለኛል። በነገራችሁ ላይ ካሴዶን ለማስፈረም ዩናይትድ ወደ 3.ምናምን ሚሊዮን ፓውንድ ነበር በወቅቱ የተጠየቀው እና በወቅቱ ይህን ገንዘብ ከፍለው ተጫዋቹን እንዲያመጡት ኦሌ ጉናር ሶልሻየር ነበር አሰልጣኝ የነበረው ያኔ ዩናይትድ። እምቢ ብለው ዩናይትዶች ተጫዋቹን ሳያስፈርሙት ቀሩ። ሶልሻየር ኦፍኮርስ እሱም ብቻ ሶልሻየር እና ብራኒክ ይህም ብቻ አይደለም ጥቆማ ሲሰጡ የነበረው ካሴዶን ለምሳሌ አሁን ለዩናይትድ የፈረመው ቤንጃሚን ሼሽኮ ገና ያኔ ድሮ እያለ የተጠቆመ ልጅ ነበር። ኤርሊንግ ብሮት ሃላንድንማ ግልጽ ነው ኦሌ ጉናር ሶልሻየር ቀደም ብሎ እዛው ሰርቶ ስለነበረ ስለሚያውቀው በቅርበት ኖርዌይ ይህን ተጫዋች እንዲያስፈርሙት ታዳጊው ነው በወቅቱ ማለት ነው ለዩናይትድ ሰዎች ሲጠቁም የነበረው ማለት ነው። ግን ዩናይትድ ቤት የነበረው ስትራክቸር በተለይ የምልመላው ስትራክቸር ዝም ብሎ እንደው የረባ ስራ የሚሰራ የምልመላ ስትራክቸር የለውም ነበር። በወቅቱ የተደራጀ አልነበረም። ልክ አሁን እነ ቪቭል እነ ዊልኮክስ እንዳሉት ሌሎችም ብዙ መልማዮች አሉ። አሁን በዩናይትድ ቤት በጣም የተደራጀ ዳታ የሚሰበስብ
ያን ዳታ ደግሞ ከመላው ዓለም ካሉ ይሄ ታለንት ካላቸው አፍሪካ ላይ ድረስ ሁሉ ይመጣሉ። ሌላም አፍሪካ የተጫዋች እኮ ስሙ ከዩናይትድ ጋር ተያይዞ እነግራቸዋለሁ። አውሮፓ ውስጥ እንግሊዝ ላይ ብቻ ማተኮር እንደ አውሮፓ አንዳንድ ቲሞች ላይ ብቻ አተኩሮ የሚሰሩ አይደሉም። በቃ አሁን ኔትወርካቸው መላው ዓለምን የሚያዳርስ ነው። በጥሩ የዳታ ዲፓርትመንትም እንዲሁ የተደገፈ ነው ምልመላቸው ማለት ነው። ፕላስ ደግሞ እነ ቪቪል እዚህ ጋር ሲጨመሩ አሁን ይህን ልጅ ለማስፈረም የክሪስቶፈር ቪቭል ተዋጽኦ በጣም ትልቅ ነው ተብሎ ነው የተገለጸው። እና ይሄ ሰውዬ ደግሞ ለብራይተን አንዳንድ ተጫዋቾችን ሲያስፈርም ምን እንዳደረገ ታውቃላችሁ ቤተሰቦቻችን? ኮኔን ከአፍሪካ አድኖ ያመጣው ሰው ቢኖር ቪቭል ነው። እና በዚህ ስራው ቀጥሏል። ዩናይትድን በቀጣዮቹ ጥቂት ዓመታት በርካታ ታለንት ያላቸው ተጫዋቾች ባለቤት ነው የሚያደርገው ልክ ብራይተን ውስጥ እንደሰራው ማለት ነው። እነ ሄቨንን ማምጣት ላይ እነ ቺዶ ኦቢን አሳምሮ ማምጣትም ላይ እሱ አስተዋጽኦ በጣም ከፍተኛ እንደሆነም ታስታውሳላችሁ። እና ይሄ ዲፌንሲቭ ሚድፊልድ ተጫዋች 18 ዓመት አልሞላው። ስለዚህ ግዴታ 18 ዓመት ሲሞላው ነው ማለት ነው ወደ ዩናይትድ ሊመጣ የሚችለው። ክሪስቶፈር ቪቭል ተጫዋቹን ለማስፈረም የማሳመኑን ስራ ብሏል ቤን ጃኮብስ። የማሳመኑን ስራ በደንብ በአግባቡ ተጫውቶ ዩናይትድ ይህን ተጫዋች በ1 ሚሊየን ዶላር ብቻ ወደ ዩናይትድ እንዲመጣ ማድረግ የቻለ እና ትልቁን ክሬዲት የሚሰጠው ሰው ነው። እሱ ነው ተደራድሮ በግል እንዲስማሙ ዩናይትዶች ያደረገው ተብሎ ተገልጿል። ስለዚህ ልክ ሌፕዚሽና ብራይተን ቤት ሲሰራ በነበረው አሰራር መንገድ መሰረት ለዩናይትድ በዚህ መልኩ ባለተሰጥኦ ተጫዋቾችን ማምጣቱን ቀጥሏል ለማለት ነው ቤተሰቦቻችን። ስለዚህ ተጫዋቹ በቀጣይ 18 ዓመት ሲሞላ ወደ ዩናይትድ ይመጣል ተብሎ ተነግሯል። ከዚሁ ጋር በተያያዘ ፋሚሊዎች ከዚሁ ጋር በተያያዘ ዩናይትድ ሌላ አንድ አፍሪካዊ ሴኔጋላዊ ነው ይሄ ተጫዋች ደግሞ እና ይሄ ሴኔጋላዊ የአማካይ ስፍራ ተጫዋች ሞሐመድ ዳቦ ተብሎ ይጠራል። ይህንንም ልጅ ለማስፈረም በጣም ተቃርበዋል ተብሎ ተነግሮ ነበር። ግን አንድ ደግሞ የሚታመን ጋዜጠኛ ዩናይትድ ይህን ልጅ ለማስፈረም ተስማምቷል የሚባለው ነገር ሐሰት ነው፣ ቶታሊ ሐሰት ነው አላለም። ግን ዋይድ ኦፍ ማርክ ነው ብሎ ነው እሱ የገለጸው። እና በጣም ተጋኖ የተወራ ነው። ይሄን ያህል ልጁን ለማስፈረም ዩናይትድ ጨርሷል ወይም ተስማምቷል የሚያስብል ደረጃ ላይ አይደለም የሚገኘው የሚል አስተያየቱን ሰጥቷል። ኦፍኮርስ ዩናይትድ ቤት መጥቶ ትሪያል እንዳደረገ እንደሞከረ ከዚህ በፊት ዜና ወጥቶ ነግሬያቸዋለሁ ቤተሰቦች። ግን እየተወራ ያለው ነገር ዝውውሩን ጨርሷል የሚል እሱ ሐሰት ስለመሆኑ ነው ማለት ነው በዚህ ተጫዋች ዙሪያ የተገለጸው። ኮሎምቢያዊ የዲፌንሲቭ አማካይ ሚድፊልድ ተጫዋች ግን ዩናይትዶች ማስፈረማቸው ነው የተረጋገጠ። መረጃዎቻችን እንደቀጠሉ ናቸው። አሁንም አብራችሁን ሆኖ ቤተሰቦች የቤን ጃኮብስን መረጃ ነው አሁን ትኩረት የምናደርግበት። ዘ ዩናይትድ ስታንድ የተባለ የታወቀ የዩናይትድ ዩቲዩብ ቻናል አለ ማርክ ጎልብሪጅ የሚሰራበት የምታውቁት ቁጥር 1 የፋን ቻናል ነው። ዓለም ላይ እንደዚህ ያህል ቁጥር ተከታይ ያለው የዩቲዩብ ደጋፊ የለም። አንዱ መገለጫ ነው ዩናይትድ በመላው ዓለም ታዋቂ እና በጣም ግዙፍ ክለብ እንደሆነ አንዱ የምናረጋግጥበት ምሳሌ ነው ወይም መረጃ ነው። ይሄ የማርክ ጎልብሪጅ ቻናል ብለን እንውሰድ እና ይጋብዛል። የታወቁ ሰዎችን ታውቃላችሁ። ከሚጋብዛቸው እጅግ የታወቁ ሰዎች መካከል አንዱ ደግሞ ቤን ጃኮብስ ነው። በሆነ ወቅት በሳምንት አንዴ ይመስለኛል፣ አንዳንዴም ላይኖር ይችላል፣ ግን ተጋብዞ በዚህ መልኩ ጥያቄ ይቀርብለታል። ስለ ዩናይትድ ጉዳዮች በተለይ የቅድመ ዝውውር ወሬዎችን በተመለከተ ነው ብዙ ጊዜ የሚጠየቀውና ምላሽ የሚሰጥበት። በተለይ በሳምንቱ የተወሩ ነገሮችን እሱ ምላሽ ይሰጥበታል። በጣም ከምናምናቸው ጋዜጠኞች መካከል ቤን ጃኮብስ ደግሞ አንዱ ነው እና ሰሞኑን ስለ ዩናይትድ ዝውውርን በተመለከተ በቅድመ ዝውውር ማለት ነው ስንሰማ እውነት ነው እውነት አይደለም ብላችሁ እናንተ የተጠራጠራችሁ እንደው እኔም እንደ ዜና ሳቀርብ ምንጭ እየጠቀስኩኝ እነማን እንደሆኑና ዝውውሮቹ ሊሆኑ ላይሆኑ የሚችሉበትም እድል እንዳለ እያጠራው ነው እንዲማወራቸው የመሆን እድል አላቸው የማምንባቸው ነው ሳወራቸው የነበረው። ለምሳሌ አሁን አንድ ስለ ሃሪኬን እናወራል እና የሃሪኬንንም ጉዳይ ምላሽ ሰጥቶበታል። የተቃወማችሁም አላችሁ፣ እንዴት እንደዚህ የሃሪኬንን መረጃ ታመጣለህ መንጌ? ምክንያቱም ሃሪኬን በቃ እድሜው የገፋ ተጫዋች ነው፣ አጥቂ ነው። ስለዚህ ዩናይትድ እሱን አይደለም ማምጣት ያለበት፣ ይሄ ፍጹም ሐሰት ነው፣ የማይሆን ነገር ነው አይነት ነገር ነው ኮሜንቱ።
ግን እኔ ሴንስ ስለማደርገው ነው የማይሆንበት ምክንያት ስለማይታየኝና ምክንያትም ስላለኝ ነበር ያቀረብኩት። ስለሱም አሁን አስተያየት ሰጥቷል እሱ ቤን ጃኮብስ ምን እንዳለ ነግራችኋለሁ። ስለዚህ የትኛውም ዝውውር አሁን እኔ ከዚህ በኋላ እንዲሁ ሳወራችሁ ከዚህ በፊት እንዳልኩት የቅድመ ዝውውር ወሬዎች የማምንባቸውን ብቻ አምጥቼ ነው የማወራችሁ እና የመሆን እድል ያላቸውን ማለት ነው። በቤን ጃኮብስ ደረጃ ደግሞ እንደዚህ ምላሽ ሲሰጥበት የእኛን እንደው ይሄ ከሩመር ወሬ ትንሽ የወጣና ከሩመር ከፍ ያለ መረጃ ያደርገዋል ማለት ፈልጌ ነው ቤተሰቦች። ኤኒዌይስ ግን በኬን ጉዳይ ላይ ብቻ አይደለም የሰጠው እሱ በግብ ጠባቂ ቦታ ላይ እንዲሁ የራሱን መረጃ አቅርቧል። ቅድም ነግሬያቸዋለሁ። ዋናው ግን አሁን ትኩረቴ እና ቀጣይ ጊዜን የሚወስደው ከኬን በፊት የአማካይ ስፍራ ነው መረጃ። የአማካይ ስፍራ መረጃ ምን አለ መሰላችሁ? ቤን ጃኮብስ እንዲህ ብሏል። ዩናይትዶች በቀጣዮቹ የዝውውር መስኮቶች ላይ ብሎ ነው የተናገረው። ቀጣዮቹ የዝውውር መስኮቶች ሁለት ናቸው። አንድ የጥር ነው፣ ሁለተኛ ደግሞ ከጥር በኋላ የሚመጣው የክረምት ነው። በእነኚህ የዝውውር መስኮቶች ላይ ሁለት አማካዮችን ያስፈርማሉ አለ። ስትሮንግ ፖሲቢሊቲ፣ በጣም ስትሮንግ የሆነ ፖሲቢሊቲ አለ ዩናይትድ ቤት ሁለት አማካይ ይፈርሙ በቀጣዮቹ የዝውውር መስኮታት ከቻሉ አይ ቲንክ ጥር ላይ ይሞክራሉ። አትሊስት አንድ አማካይ ማምጣታቸው ጥር ላይ አይቀርም እንደኔ ግምት እና እንደኔ ምልከታ ከሆነ ቤተሰቦች እሱ ነው ያንን ያረጋግጥልን። አቅም የሚፈቅድ ከሆነ ደግሞ ዩናይትድ እንደው በፋይናንሱ እና ፋይናንስም ቢኖረው እንኳን ዩናይትድ አንዳንዴ ክለቦች አስቸጋሪ ናቸው። አቅሙ ቢኖር እና ክለቦች የመሸጥ ፍላጎት ከሌላቸው አስቸጋሪ የሚያደርጉ ከሆነ አሁን እንደ ብራይተን ከባድ ነው ዝውውሮችን ለመፈጸም። ግን ደግሞ መፈጸም የሚችላቸው ዝውውሮችም ደግሞ አሉ። አትሊስት አንድ አማካይ መምጣት የሚችሉበት እድል አለ ጥር ላይ። ያን ያደርጋሉ ተብሎ ይጠበቃል። እሱ ግን በቀጣዮቹ የዝውውር መስኮቶች ላይ ያለ ሁለት አማካይ የማምጣት እድላቸው ዩናይትዶች ሰፊ ነው። ይህንን ነው እንደ ቅድ የያዙት ብሎ ይህን ጉዳይ ያረጋግጠልን ማለት ነው። ስለዚህ አማካይ ተብሎ የሚወራው አሁን ተራሩ መረድ የተጨበጠ ከወዲሁ እየተሰራበት ያለ የዝውውር እንቅስቃሴ ነው። በዩናይትድ በኩል ትልቁ ክፍተት የዩናይትድ ትልቁ ደካማ ጎን አማካዩ እንደሆነ አሁን ስለታወቀ ማለት ነው። ቀጣይ የዝውውር መስኮት ላይ ደግሞ አትርሱ ቤተሰቦቻችን፣ ካዛሜሮ በዩናይትድ እንደው የመጨረሻው ጽዳት ብዬ ነው የማስበው ቀጣይ ዓመት ላይ የሚፈጸመው ከነኛ መካከል አንዱ ተጫዋች ነው። ሰለባ ቢሆን ኮንትራቱን የማደስ አማራጭ አላቸው፣ አይጠቀሙትም ዩናይትዶች። አሁን ካዛሜሮ በዩናይትድ ቤት ይበቃዋል፣ በጣም አርጅቷል፣ እድሜው ገፍተዋል ብለን እኛም እኮ እያወራን እየተናገርን ያለ ነው። ስለዚህ ቀጣይ ሰመር ላይ ካዛሜሮ ይለቃል ዩናይትድ አንድ በቃ አማካይ ያስፈልገዋል ማለት ነው እሱን ለመተካት ሲምፕሊ በቀላል ንግግር እንኳን ሚድፊልዱን ማጠናከር አንገብጋቢ ይሆናል። ካዛሜሮ መልቀቁ የሚቀር ጉዳይ ካልሆነ ደግሞ ማለት ነው እና ከወዲሁ ደግሞ እሱን መተካት ማለት በጣም ብልጠት ማለት ነው። ጥር ላይ አንድ ተጫዋች በጥሩ ገንዘብ ከፍላችሁ ካመጣችሁ እንደው ለመላመር በቀጣይ ሲዝንም እንደው ፕሪሲዝን ለማግኘት ምናምን ተጫዋቹ በደንብ ከቲሙ ጋር ሴትል እንዲያደርግና አትሊስት ለቀጣዩ ሲዝን ሬዲ እንዲሆን ይረዳል። ስቲል አሁንም ዩናይትድ እዛ ቦታ ላይ አማካይ ቦታ ላይ ክፍተት እንዳለበት ሆኖ እና አማካይ ማስፈረም ግዴታ ሆኖ ሳለ ማለት ነው ማስፈረም ግድ ነው። ቀጣይ አንድ ብሩኖ 31 ዓመት ሆኖቷል፣ ወደ 32 እየሄደ ነው። ካሳሜሩም 34 የሚሆነው ቀጣይ ማለት ነው። በዚህ ምክንያት ነው የዩናይትድ የአማካይ ክፍል ትልቅ የሆነ መታደስ እና ትልቅ የሆነ ለውጥ ያስፈልገዋል እያለን የምንገኘው ክለቡ በዚህም ሁኔታ ላይ እየተንቀሳቀሰ ያለው ማለት ነው። ቤን ጃኮብስ ይሄንን ነው ያረጋግጠ ተጠየቀ። ሌላው ደግሞ በዩናይትድ የሩበን ኔቬስ ፍላጎት ዙሪያ ነው የተጠየቀው። ቶተናም፣ ኒውካስል እና ማንቸስተር ዩናይትድ ይህን ተጫዋች ለማስፈረም ፍላጎታቸውን ገልጸዋል። ምክንያቱም ኔቬስ ከሳውዲ ፕሮሊግ ወደ እንግሊዝ ተመልሶ የመምጣት ወደ አውሮፓ የመምጣት ፍላጎት አለው እንዲሁ ተብሎ ተነግሮ ነበር። የወቅቱ የዓለም ዋንጫ ስለሆነ ቀጣይ ተጫዋቾች ራሳቸው ማሳየት ይፈልጋሉ እና በብሔራዊ ቡድን የመመረጥ እድላቸውን ማስፋት ዓለም ዋንጫ ላይ የመሳተፍ ፍላጎታቸውን እንዲሁ ለማሟላት ሲሉ ማለት ነው እና ከአልሂላል ይሄ ተጫዋች ወደ ዩናይትድ አይመጣም ብሎ መደምደም አይቻልም ብሎ ነው እሱ የተናገረው። በቀጣይ ጥር የዝውውር መስኮት ላይ ከአልሂላል ወደ ዩናይትድ ሊመጣ የሚችልበት እድል አለ። ነገር ግን ይበልጥ የኔቬስ ወደ እንግሊዝ መምጣት ወይ ለዩናይትድ መፈረም ይበልጥ እንደው ሰፋ ያለ ኦፖርቹኒቲ ያለው ግን የክረምቱ የዝውውር መስኮት ላይ ነው ብሏል። ግን ጃንዋሪም ላይ የሚሆንበት እድል አለ ማለት ነው። ይሄን ብዙ ጋዜጠኞች ነው ማለት ነው ያረጋገጡት እና የኔቬስም ዝውውር
እና የዩናይትድ ዝውውር ወሬ በቀላል የሚታይ አይደለም። ሌላው ግን ትልቁ አሁን ወደ ዋናው የዝውውር ዜና እንዲሁ ስንገባ የእናንተ የምትጠብቁት የካርሎስ ባሌባ ጉዳይ ነው። ባሌባ አሁን ስለ ዝውውር ማውራት እንደው እርሊ ይመስላል፣ ግን መረጃዎችን ማድረስ አፕዴት እናንተን ማድረግ ደግሞ አግባብ ነው ብዬ ስለማስብ ነው። ኦፍኮርስ የውጭዎቹም እኛ ብቻ አይደለንም፣ የውጭዎቹም እያወሩበት ስለሆነ ማለት ነው። እንደ ደጋፊ ዩናይትድ ደጋፊዎችም ያለውን ነገር አፕዴት መሆን ስለምትፈልጉ ነው የምናወራቸው የቅድመ ዝውውር ዜናዎች ብለን ቤተሰቦቻችን። ምንድን ነው እየተባለ ያለው አሁን በባሌባ ጉዳይ? ቤን ጃኮብስ የሰጠው ምላሽ አለ፣ እሱ እነግራችኋለሁ። ከሱ በፊት ግን መረጃውን ሳደርስ 60 ሚሊዮን ፓውንድ ዩናይትዶች በቂ ነው ብለው የሚያስቡት ገንዘብ ነው ተብሏል። ሰሞኑን ብዙ ነገር ተወርቶ ሰምተናል። ይሄ ተጫዋች አቋሙ እየወረደ ነው እና አቋሙ መውረድ ደግሞ ዩናይትዶችን አያሳስባቸውም ተብሎ ሲነገር ነበር። ለተጫዋቹ ያወጡለት ዋጋ ደግሞ ከተጫዋቹ ካለው ችሎታ በላይ ነው ተብሎም እንዲሁ ብራይተኖች ሲተቹ ነበር። እስቲል አሁንም ብራይተኖች ያላቸውን አቋም አልቀየሩም። አንድ ተጫዋቹ ያለው ፖቴንሻል ምንም እንኳን አሁን የአቋም መውረድ ቢገጥመው በባለፉት ብራይተኖች ባደረጓቸው ጨዋታዎች ላይ ያለውን ሬቲንግ ስታየው ልጅ በጣም ወርዷል። አቋሙ ወደ 6 ነጥብ ምናምን ነው በአብዛኛው ሬቲንግ የተሰጠው ካለፉት 5 የብራይተን ጨዋታዎች ማለት ነው። ይሄ አምና ከሚያውቁት ባሌባ የተለየ እንዲሆን አደረገው እና ፎርሙ መውረዱ በቃ ተጫዋቹ ትክክል እንደሆነ አምነዋል። ኢቨን አሰልጣኙ በአደባባይ ሁሉ ተናግሯል። አሁን ታዲያ ተጫዋቹ በዚህ ደረጃ አቋሙ ቢወርድም ግን ብራይተኖች ያላቸው ሀሳቤ ምንድን ነው? ስቲል አሁንም ባሌባ ከካሴዶ በኩል የዝውውር ገንዘብ ሊከፈልበት የሚገባ አማካይ ነው ብለው ነው እነሱ የሚያስቡት። ይሄ አሁን ያለው የአቋሙ መውረድ ሁኔታ ከዩናይትድ የዝውውር ፍላጎትና ወሬዎች አንጻር ተጫዋቹ እንዳይረጋጋ ያደረገው ነገር ነው እንጂ እኛ ጋር ያለን ዳታ ስለ ተጫዋቹ አምና እንደው ከዳታ ዲፓርትመንት ያገኘነው ቁጥራዊ መረጃዎች ልጁ ኢቨን ከካሴዶ በላይ ሊሆን እንደሚችል ፍንጭ የሚሰጡ ቁጥራዊ ዳታዎች ነው ስቲል ያሉን ብለው ነው ብራይተኖች እንደ መከራከሪያ ሀሳብ አድርገው እያነሱ የሚገኙት እና ድምዳሜ ላይ እንዲደርሱ ያደረጋቸው ምክንያት ያ እንደሆነ እየተናገሩ የሚገኙት ማለት ነው። ስለዚህ ስቲል አሁንም ይኸውላችሁ ብራይተኖች ጥር የዝውውር መስኮትም ላይ ዩናይትዶች ተጫዋቹን የማስፈረም ፍላጎት እንዳላቸውና ይፋዊ የሆነ የዝውውር ጥያቄ እንደሚያቀርቡለት ቢጠበቅም ግን ከባለፈው ክረምት ባነሰ ገንዘብ ልጁን እንደው መውሰድ እንችላለን ብላችሁ የምታስቡ ከሆነ አታገኙትም የሚል አይነት መልእክት ነው እያስተላለፈው የሚገኙት ማለት ነው። ዩናይትድ ደግሞ ኦቨርፔ አላደርግም ስቲል ተጫዋቹን እንፈልገዋለን፣ ግን ለተጫዋቹ የዝውውር ዋጋ ምናልባት 60 ሚሊዮን ፓውንድ ልንከፍል እንችላለን፣ አለበለዚያ ይሄ 115 የሚባለው ነገር ሪስክ መውሰድ ነው እና ያን ያህል ገንዘብ ልንሰጣችሁ አንችልም የሚል አቋም በዩናይትድ በኩል አሁንም ተይዟል ተብሎ ነው እየተገለጸ የሚገኘው ማለት ነው። እና ይሄን ልጅ እንደው ምንም ዩናይትዶች ለማስፈረም ጥር ወቅት ላይ ሙከራ ሊያደርጉ ቢችሉም ግን በቀላሉ ሊያገኙት እንደሚችሉ ከወዲሁ መገመት ትችላላችሁ። ኤኒዌይስ አሁን የቤን ጃኮብስን መረጃ ሰሞኑን ከሊቨርፑል ጋር ስሙ ተነስቶ ነበር። በዛው ነበር አያይዛ የጠየቀችው እና እሱ እንደዚህ ሲል ምላሽ ሰጥቶበታል። በዚህ ሰዓት ሊቨርፑል ተጫዋቹን ለማስፈረም ምንም አይነት የባክግራውንድ ስራ ወይ ደግሞ ንግግር እያደረጉ እንደሆነ ምንም መረጃው የለኝም ወይም አልደረሰኝም ብሎ ተናግሯል። ነገር ግን ሊቨርፑሎች እንደ አማካይ ስፍራ ላይ ተጫዋች ማስፈረም የሚኖርባቸው ከሆነ የሚያስፈርሙት አታኪንግ ሚድፊልድ ነው እንጂ ከቦክስ እስከ ቦክስ የሚጫወት ወይም ዲፌንሲቭ ሚና ሊሰጠው የሚችል የአማካይ ስፍራ ተጫዋች ሊያስፈርሙ አይችልም እና ያላቸው ፕራዮሪቲ አሁን ምናልባት አማካይ ስፍራ ላይ ተጫዋች የሚያመጡ ከሆነ አታኪንግ ሚድፊልድ ነው ሊቨርፑሎች ሊጨምሩ የሚችሉት እንጂ እንደ የባሌባ አይነት ታይፕ አማካይ ለማስፈረም እቅድ የላቸውም፣ እንቅስቃሴም እያደረጉበት አይደለም በሚል ነው ይሄን መረጃ ያጣጣለው። አይ ቲንክ ይሄ ለዩናይትድ መልካም ዜና ይመስላል። ምክንያቱም ሊቨርፑል ፉክክር ውስጥ የሚገባ ከሆነ ዋጋውም ሚኔራል ተጫዋቹን ዩናይትድ የማግኘት እድሉም እንደዛው እየጠበበ የሚሄድበት እድል ሰፊ ስለሚሆን ማለት ነው። ሌላው ግን ቤን ጃኮብስ አስተያየት የሰጠበት ጉዳይ የዋርተንን ጉዳይ ነው። የዋርተንን ጉዳይ በተመለከተ ምን አለ መሰላችሁ? አደም ዋርተን
በማንቸስተር ዩናይትድ በጥብቅ ይፈለጋል። ከዩናይትድ የአማካይ ስፍራ የግዢ ሊስት ውስጥ ካሉ ተጫዋቾች መካከል አንዱ ነው ብለዋል። እሱም አረጋግጦልናል። ነገር ግን ይሄ ተጫዋች ወደ ማንቸስተር ዩናይትድ እንዲመጣ ካስፈለገ ምናልባት ዩናይትዶች በቀጣይ ሰመር ላይ መጠበቅ ሊኖርባቸው ይችላል ብሏል። ምክንያቱም ጥር የዝውውር መስኮት ላይ የሚጠይቁት ከሆነ ተጫዋቹን ክሪስታል ፓላሶች የፈለጉትን ገንዘብ የመጥራት መብት አላቸው፣ ይጠራሉ። ታዲያ በቀጣይ ሰመር ላይስ ምንድን ነው የሚፈጠረው? ለየት ያለ ነገር ካላችሁ ደግሞ ቤን ጃኮብስ እንደሚለው ተጫዋቹ ውል ማፍረሻ ሂሳብ አስቀምጧል። ይሄ ውል ማፍረሻ ሂሳብ አክቲቬት የሚሆነው በቀጣይ ጥር ላይ ሳይሆን በቀጣይ ሰመር ላይ ነው ብሎ እሱ የተናገረው። ይሄ በጣም ድብቅ የሆነ ተጫዋቹና ወኪሉ የሚያውቁት እና ኤግዛክት ቁጥሩ ያልተነገረለት የውል ማፍረሻ ገንዘብ አብዛኞቹ እንደሚሉት ከሆነ ምናልባት እስከ 60 ሚሊዮን ፓውንድ ሊሆን ይችላል ነው የሚሉት። ይህን ገንዘብ ደግሞ ዩናይትዶች በጣም በደስታ ተቀብለው የሚከፍሉት ገንዘብ ነው እና ይህን ገንዘብ ከፍሎ ዩናይትድ ልጁን ከክሪስታል ፓላስ ሊያመጣው የሚችልበት እድል በጣም ሰፊ ነው። አልተለመደም እንደዚህ ውል ማፍረሻ ሂሳብ ተብሎ ተጫዋቾች ኮንትራታቸው ላይ እንደዚህ አይነት አንቀጽ ብዙ ጊዜ አያስገቡም። አንፎርችኔትሊ ግን ዋርተን ይህንን አንቀጽ ከወኪሉ ጋር ተነጋግሮ ኮንትራቱ ላይ ስላስገባው እና ክሪስታል ፓላሶች አክሰፕት ስላደረጉት አሁን መካድ አይችሉም ማለት ነው። ምክንያቱም ጀንትልሜንስ አግሪመንት አይደለም፣ አይ ቲንክ የተጻፈ ነው፣ የተጻፈ ውል አላቸው። የተጻፈ ውልና ስምምነት ከሆነ ደግሞ ክሪስታል ፓላሶች ልጁን በግድ የሚያቆዩበት ምክንያት የላቸውም ማለት ነው እና እንደው ተፎካካሪ በዝቶ ተጫዋቹን ለማስፈረም በሚደረገው ጥረት ላይ ሰሞኑን እንደሰማችሁት ሪያል ማድሪዶች ልጁ ላይ አይናቸውን ጥለዋል ተብሏል። ይሄ ለዩናይትድ እውነት ለመናገር በጣም መጥፎ ዜና ነው። ግን እንደ ዲያሮዋስ ገለጻ ከሆነ ዩናይትዶች አሁንም ቢሆን የ21 ዓመቱን የክሪስታል ፓላስ አማካይ ስፍራ ተጫዋች ለማስፈረም በጃንዋሪ ቀደም ብሎ ከማድሪድ ቀደም ብሎ በጃንዋሪ ላይ ይህን ተጫዋች ለማስፈረም ጥረት ያደርጋሉ። ምክንያቱም ጃንዋሪ ላይ ውል ማፍረሻዋ ገንዘብ ስለምትታወቅ እና ሌሎችም ክለቦች አዌር ስለሚሆኑ በጣም ብዙም ስላልሆነ ከክለቦች የመግዛት አቅም በላይ ነው ተብሎም ስለማይታመን ሜቢ ምናልባት በነ ኩኛ የግዢ ገንዘብ ነው ሊሆን የሚችለው ከ60 እስከ 65 ሚሊዮን ፓውንድ ተብሎ ይገለጻል። ኤግዛክት ነምበሩ እንዲሁ ቁጥሩ ባይቀመጥ ማለት ነው። ስለዚህ ይህን ገንዘብ ዩናይትዶች ምናልባት ቀደም ብሎ ከፓላሶች ጋር ተስማምተው ተጫዋቹን ለማምጣት ጥር ላይ ሙከራ ያደርጋሉ። አለበለዚያ እስከ ክረምት የሚጠብቁ ከሆነ ማድሪድም ይመጣል፣ ሊቨርፑልም ይመጣል፣ ሌሎችም ክለቦች አሉ አዳዲስ በድንገት እንዲሁ ጥያቄ የሚያቀርቡ ፍላጎት ያላቸው ክለቦች ስለሚኖሩ ዝውውሩን ለዩናይትድ አስቸጋሪ ያደርጋሉ ተብሎ ነው የተገለጸው ማለት ነው እና ክሪስታል ፓላሶች ተጫዋቹን የመሸጥ ፍላጎት አሁን የላቸው። ይሄን በግልጽ አሳውቀዋል። በተለይ ጥር የዝውውር መስኮት ላይ ግን ዩናይትዶች ፑሽ ያደርጋሉ ነው ፖይንቱ። ፑሽ ያደርጋሉ ምክንያቱም ጥር ላይ ካልተቀበሉ ልጁን መሸጥ አንፈልግም፣ ክረምት ላይ ብዙ ተጫዋቾችን አተናል ወሳኝ ተጫዋቾችን ብለው የሚያስቡ ከሆነ ደግሞ ያው ቀጣይ ክረምት መጪው ላይ ከጥር በኋላ ላለው ክረምት የዝውውር መስኮት ልጁን ለማጣት ሪስክ እየወሰዱ ነው ማለት ነው። ያን ደግሞ ዩናይትዶች በትዕግስት ይጠብቁታል። ከዛ ጥር ላይ ወደ ሌሎች የዝውውር ኢላማዎች ደግሞ ዩናይትዶች ሊያተኩሩ ይችላሉ። ምክንያቱም ሊስታቸው ላይ ያሉ የአማካይ ተጫዋቾች ዝርዝር እንደዚሁ በዛ ያለ ስለሆነ እና አንደኛው ከሚፈልጉት ብዙዎች በቀላሉ ሊያገኙት በቀላሉ ሊያስፈርሙት ይችላሉ ብለው ከሚነገሩላቸው የአማካይ ስፍራ ተጫዋቾች አንዱ የኖቲንግሃም ፎረስቱ ኢሊዮት አንደርሰን ጉዳይ ነው። ይሄ ተጫዋች ከሌሎች ከሚፈልጓቸው አማካዮች ይልቅ እንደውም የዩናይትድን ኪስ በማይጎዳ ገንዘብ በቀላሉ ዩናይትዶች ሊያገኙት ይችላሉ ተብሎ ስሙ እየተጠቀሰ ያለ የአማካይ ስፍራ ተጫዋች ነው ማለት ነው እና ጠቅለል ስናደርገው ቤተሰቦች ይህን ዜና እንዲሁ እዚሁ ላይ ዘግቼ በቤን ጃኮብስ አስተያየት ልውጣ። ቤን ጃኮብስ እንደዚህ ብሏል። ቀጣይ ጥያቄው ይሄ ነው የቀረበለት። ቀጣይ ዩናይትድ በጥር የዝውውር መስኮት ላይ ተጫዋች ያስፈርማል፣ አማካይ ያስፈርማል ብለህ ታስባለህ ወይ ብላ እንስትናት ጠየቀችው። እንደዚህ ሲል መለሰ። በዚህ ሰዓት አለ መጠበቅ ይሻላል፣ ጠብቆ ማየት ይሻላል ነው የሚለው። እርግጠኛ ሆኜ ልናገር አልችልም። ጠብቆ ማየት ይሻላል። ጃንዋሪ አማካይ እንደሚያስፈርሙ ከወዲሁ አሁን ቀደም ብሎ እርግጠኛ ሆኖ ማውራት አይቻልም ነው እሱ የሚለው። ግን አለ ግን ኮንክሪት የሆነ ፖሲቢሊቲ አለ ሲል ነው የሚገልጸው። ስለዚህ እዚህ ላይ እናስበር ቤተሰቦች፣ ኮንክሪት የሆነ ፖሲቢሊቲ አለ። ትክክለኛው ስምና በትክክለኛው ገንዘብ
አቬሌብልም የሆን ከሆነ ያ ተጫዋች ዩናይትዶች ያ እድል እንዲያልፋቸው አይፈልጉም። ስለዚህ ያን እድል በደንብ አድርገው ይጠቀሙበታል ነው የሚለው ቤን ጃኮብስ። አማካይ ቦታ ላይ በቀጣዮቹ የዝውውር መስኮቶች ላይ 2 ተጫዋቾች እንደሚያስፈርሙ ግን እርግጠኛ መሆን ትችላላችሁ። በዚህ እርግጠኛ ነኝ። ይሄ መረጃ ላይ ነው የሚለው ቅድም ከነገርኳችሁ ጋር የሚያጠናክር ዜና ነው አብሮ እንዲሁ እየነገረን። ስለዚህ አቬሌብልም ይሆን ከሆነ የሚፈልጉት በሊስታቸው ውስጥ ያለ አማካይ ስፍራ ተጫዋች ከሆነ ዩናይትዶች ፈንዱ ይኖራቸዋል፣ ገንዘቡ ይኖራቸዋል፣ የማስፈረም አቅም አላቸው። ስለዚህ የሚያስፈርሙበት እድል ይኖራል። በተለይ ደግሞ ኮቢ ሜይኖ ባለመሰለፍ የሚቀጥል እና ፑሽ የሚያደርግ ከሆነ የጥር የዝውውር መስኮት ላይ በውሰት ክለቡን የሚለቅ ከሆነ ዩናይትዶች የማስፈረም እድላቸው ይሰፋል ብሎ ነው ጠቅለል አድርጎ ስለ ዩናይትድ የአማካይ ዝውውር ሁኔታ ቤን ጃኮብስ የተናገረው። ስለ ሃሪኬን ጉዳይም ተጠይቆ ነበር። የእሱን ምላሽ እንዲሁ ለአንሳና ዜናዎቻችንን በዚህ እናበቃለን። ቤተሰቦች ስለ ሃሪኬን ተጠይቆ ቤን ጃኮብስ የሰጠው ምላሽ በጣም ግልጽ ነው። በጣም ግልጽ የሆነ ምላሽ፣ ሩመሩ ዝም ብሎ የሚታይ ሩመር እንዳልሆነ ነው ቤን ጃኮብስ ያረጋግጠልን በትላንቱ ምላሽ። ምን ብሎ ነው የተናገረው? ስለ ሃሪኬን ዝውውርን በተመለከተ ማረጋግጥላችሁ 2 ነገር አለ ብሏል። አንደኛ ተጫዋቹ ውል ማፍረሻ ሂሳብ አለው። ይሄ ውል ማፍረሻ ሂሳብ ቀጣይ ክረምት ላይ ነው አክቲቬት መሆን የሚችለው። ቀጣይ ክረምት ላይ ባየር ሙኒክ እና ተጫዋቹ ተስማምተው የጨረሱትና በወረቀት ያሰፈሩት ነገር ቤተሰቦች ጀንትልሜንስ አግሪመንት የምንለው አይደል። ይሄ ጀንትልሜንስ ያልሆነ አግሪመንት ከሆነ ሙኒኮች የሚገደዱበት የተቀመጠ የገንዘብ መጠን አለ ማለት ነው። አሁን ሃሪኬን ይህንን ውል መጀመሪያ ላይ አስፍሮ ነው ተስማምቶ ወደዛ ያመራው። ይህንን ውል ደግሞ ሃሪኬን ተስማምቶ ወደ እንግሊዝ ለመምጣት ተፈራርሞ እንዲሁ ከባየር ሙኒክ ጋር ሲስማማ የሚነግረን አንድ ነገር አለ። ምንድን ነው ይሄ ነገር? ሃሪኬን ወደ እንግሊዝ መመለስ እንደሚፈልግ ከተወሰኑ ዓመታት በኋላ ያመላክታል። የመመለስ ፍላጎት እንዳለው ነው። ያኔ ገና ለሙኒክ ከመፈረሙ በፊት ቁጭ ብሎ ሲደራደር ይህን ነገር ማድረጉ የሚያመላክተን። ስለዚህ ምንም ጥያቄ የለውም ሃሪኬን በቀጣይ ሲዝን ወደ እንግሊዝ ይመለሳል ብሏል ቤን ጃኮብስ። ወደ እንግሊዝ ይመለሳል። አሁን ወደ የትኛው ክለብ ነው የሚያመራውን ለማን ሊጫወት ይችላል የሚለውን እሱን አሁን ለማውራት ጊዜው አይደለም ብሏል። ይኸውላችሁ የተናገረው ሌላው ፋክት ደግሞ ምንድን ነው? ቶተንሃም ተብሏል፣ ማንቸስተር ዩናይትድም ስሙ ተነስቷል። ከዚህ ተጫዋች ጋር አድርሻቸዋለሁ። ምንድን ነው እሱ ያለው? ከዩናይትድ ጋር ስሙ ተያያዘ መባሉን አትናቁት፣ የሆነ ነገር አለ ብሏል። ይሄን የሆነ ነገር ግን አሁን እሱ መናገር አልፈለገም ወይ ደግሞ ለመናገር በይፋ ለማውጣት እንደው ዩናይትድም እየጠየቀው ነው፣ እየተነጋገሩ ነው፣ ፍላጎት አላቸው በደንብ ጠንከር ያለ እና ወደ ዩናይትድ የሚያመራበት እድል አለ ብሎ ለመናገር ግን እንደው በደንብ ጊዜው አሁን አይደለም ብሎ ነው እያወራ ያለው። ግን የሆነ ነገር አለ ዜሪ ሰምቲንግ ቢሃይንድ ብሎ ገልጾልናል። እቺ ትልቅ ቁም ነገር ነች። በቃ እችን ብቻ ይዘን ስለ ሃሪኬን ዝውውር እንደው እኛ እንደ መረጃ ይዘን ብንቀመጥ ይሻላል። ቤተሰቦቻችን ተራ ሩመር እንዳልሆነ ግን የሆነ ቢሃይንድ ሴን ግን የሆነ ነገር እየተካሄደ እንደሆነ በሃሪኬን ወደ እንግሊዝ መመለስና ከዩናይትድ ዝውውር ጋር በተያዘ ይሄን መቀበል እና መስማት ይኖርብናል። በዚህ መልኩ ነው እሱ ምላሽ የሰጠበት። ነገር ግን የእናንተን አንዳንድ ኮሜንት ሳይ በጣም አስገርሞኛል በነገራችሁ ላይ እና ዩናይትድ እድሜው ያረጀ ወይ ደግሞ ጨዋታን እንደዚሁ እግር ኳስን ለማቆም የተቃረበ ተጫዋች አጥቂ አያስፈልገውም የሚል ኮሜንት ነው ያየሁት። ኦፍኮርስ ሀሳብ ነው፣ የእናንተ ሀሳብ ነው። ኢትስ ኦኬ። ግን ሃሪኬን እንደዛ የሚባል አጥቂ ነው? በተለይ ለዩናይትድ አሁን ይሄ ተጫዋች ቢመጣና ለዩናይትድ ቢፈርም ዩናይትድን አይጠቅምም ብላችሁ ነው የምታስቡት? ኢቨን ከ1 ዓመት በኋላ ቢሆን ራሱ። ምክንያቱም የእንግሊዝ ፕሪሚየር ሊግ ልምድ አለው ሃሪኬን። በጎል በማስቆጠሩ ደግሞ አሁን እየባሰበት ያለ ተጫዋች ነው። ምንም እኮ መቀነስ አላሳየም። ኦፍኮርስ አውቃለሁ ዩናይትድ እና ሙኒክ አንድ አይደሉም። ሙኒክ ቤት ብዙ የጎል ማግባት እድሎች ይፈጠራሉ። ቡንደስሊጋው በጣም ተመችቶታል፣ ኢንቫይሮንመንቱ ተመችቶታል። ያን ወደ ዩናይትድ መቶ ልጁ እንደዛው ጎል ማምረቱን ይቀጥላል ማለት አይደለም። ብዙ ፋክተሮች አሉ። ግን ሃሪኬን በቀላሉ እንደዚሁ አይምሮ ሜንታሊቲው አፌክት የሚሆን ተጫዋች አይደለም። በአንዴ ከጀርመን ወደ እንግሊዝ ስለመጣ እና
ይወርዳል ብላችሁ የምታወሩበት ጎል አያስቆጥርም ብላችሁ የምታወሩበት አጥቂ አይደለም። አሁንም እንቅስቃሴውን አይታችሁ ከሆነ የሙኒክ ጨዋታዎችን ሃሪኬን በጣም የሚያስገርም ፎርም ላይ ነው ያለው። አካል ብቃቱ በጣም የሚያስገርም ነው እና እንዴት ጎል ማግባት እንዳለበት የቱ ጋር መገኘት እንዳለበት ልጁ በደንብ ጠንቅቆ የሚያውቅ አጥቂ እና ሃሪኬንን ለዩናይትድ ሲጫወት ለማየት የማይመኝ የዩናይትድ ደጋፊ እኔ እጠራጠራለሁ በጣም ማለት ኦፍኮርስ አውቃለሁ፣ እረዳለሁ። እዚህ ጋር ሴስኮ አለን። ስለዚህ ዩናይትድ አሁን ማምጣት ያለበት በእድሜ ትንሽ የሆኑ ለጋ የሆኑ ወደፊት ማደግ የሚችሉ ተጫዋቾችን ነው። ፖሊሲያችንም እኮ ያንን ነው የሚያመለክተው። ግን ሃሪኬን እንደዛ ብላችሁ የምተዉት አጥቂ ነው። ኢቨን ፖሊሲ እንደዚህ ፖሊሲ ቢኖራችሁ ራሱ ፖሊሲያችሁን ለጊዜው ወደ ጎን ብላችሁ የምታመጡት አይነት እኮ ጨራሽ የፕሪሚየር ሊግ የካበተ ልምድ ያለው እኮ አጥቂ ዩናይትድን ለምን 2 ዓመት ወይ 3 ዓመት አያገለግል? ለቤንጃሚን ሼሽኮ ከሱ የሚማራቸው እኮ በጣም ብዙ ነገሮች እኮ ይኖራሉ። ቤተሰቦቻችን በጣም ብዙ ነገሮች እየተባለ እንዳለው ለቤንጃሚን ሼሽኮ እኮ ሜንተር መሆን የሚችል አጥቂ ነው። ጎልም እያገባላችሁ ማለት ነው። እርግጠኛ የምትሆኑበት አጥቂ ነው። ለዩናይትድ ቢፈርም በዚህ ዩናይትድ ውስጥ ጎል ማስቆጠሩ አይቀርም ሃሪኬን በደንብ እና ይሄ የረጅም ጊዜ ፕሮጀክት አይደለም። ለአጭር ጊዜ ግን ዩናይትድን መጥቀም የሚያስችል ትልቅ የሆነ ብቃት ያለው አጥቂ ነው። እንደኔ አመለካከት ነው ምላችሁ ቤተሰቦች። እንደናንተም የራሳችሁን ሀሳብ እና አስተያየት እንደዚሁ መስጠት ትችላላችሁ። ወይስ ግን ለማንኛውም ቤተሰቦቻችን የሚሆን ከሆነ ነው ያደርገው ብዬ እኔ በግሌ ጸልያለሁ። ቢመጣ ደስ ይለኛል በጣም። ለዛሬ ያስኩላችሁ ዜናዎች እነዚህን ይመስላሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ ያስፍሩ። የነገው ጨዋታ ላይ ድል እንዲቀናል በድል እንድንገናኝ ነው የምመኘው ቤተሰቦቻችን። ስለ ጨዋታው ያላችሁን ግምትም ማስቀመጥ ትችላላችሁ፣ አየዋለሁ። በቀጣይ ቪዲዮ እስክንገናኝ እስከዛው ሰላም ሁኑ። ባባይ